ሜሪ ለምን ይሄ ሁሉ ርቀት መሄድ ፈለገች? እነ ሄርሜላ ህይወት ውስጥስ ለምን እጇን ማስገባት ፈለገች? ጀስት እነ ሄርሜላ ስላችሁ አሁን ላይ አንዳንዴ ሳስበው ምናልባት ሄርሜላ ሜሪ ጋር ትኖር ይሁን ወይስ ለምን እንደዚህ የሆነች ይሁን? እነ ሩታንስ ለማመስና ለመበጥበጥ ለምን ፈለገች? ፋሚሊዎች እጅግ በጣም ጠቃሚ ነገሮችን እናወራለን። እስከዛው አብራችሁን ቆዩ። እኔ ሜሪ ነኝ እንዴ? ምንም መሳቅ አያስፈልግም እኮ ማለት ግምት ነው ሜሮን። አንተ ነህ እየገገምክ ያለኸው። ይሄ ነገር ራሱ ድጋሚ እንዳያስጠራ እግዚአብሔር ይቅር ይበልሽ። እግዚአብሔር መሰከረ። ኦኬ እንዴ እኔ ምን እንዴ የቱ ጋር ነው እንደዚህ አይነት ወሬ ያወራ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አይደለም አልመሰከርኩም ማለት አስዳኒ አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ መጀመሪያው አትለፍልፍ አዳም። ለምንድን ነው እሺ አልመሰከርኩም ሚንስ አገታታል ብዬ ነው ያልመሰከርኩ። ሰምቻለሁ ማለት ምን ማለት ነው? ምን አማርኛ ነው ግን እንደዛ አይነት ወሬ ሲያወሩ ሰምቻለሁ ብሎ መመስከር ምን አይነት ምስክርነት ነው? እስኪ አንዴ አስረዱ። ያ እኔ ከኔ ጋር ማን ታውሪያቺ? ሜሮን አላወራንም ማኛ እውነቱን ይዤ ስለምጋፈጥሽ ሞራል የለሽም ከኔ ጋር ማውራት። ማን ስለሆንሽ አንቺ? እውነት ስላለኝ ሌላ ወሬ ከኔ ጋር እንዳታወሪ። እውነት ስላለኝ ድብና አድርጌ ነው ማውራው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላ ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህና ነን። ሰላማችሁ ጤናችሁ ይብዛልኝ እያልኩኝ እንደተለመደው ዛሬም በአዲስ ቪዲዮና በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቤት እጅግ በጣም ቁም ነገሮችን የምናወራበት ቤት ነው። ጠቃሚ መረጃዎችን የምንነጋገርበት ቤት ነው። ለዚህ ቤት አዲስ የሆናችሁ ሁላችሁም ይሄንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ፋሚሊዎች ዛሬ አጀብ ጉድ የሚያስብል ነገር ተፈጥሯል። ያው በቅድሚያ ግን እነ ዳኒን እንኳን ፈጣሪ ለዚህ አበቃችሁ ማለት እፈልጋለሁ። አንዳንድ ሰዎች የናንተን መፈታት የናንተን ከሩታ ጋር መሆን ባይፈልጉም እናንተ በዚህ ሁኔታ ውስጥ ከሩታ ጋር ሆናችሁ ባላደረጋችሁት ነገር ገብታችሁም ወጣችኋል። ያው ስለዚህ በመፈታታችሁ ደስ ብሎኛል። ፋሚሊዎች ግን በዚህ ሁሉ ነገር ውስጥ አሁንም ፎከሱ ሩታ ናት። እጅግ በጣም ልታስቡት የሚገባው ነገር አሁንም እነዛ ሰዎች ሩታ ላይ ምንም ባለመድረሱ እጅግ በጣም ቅር ብሏቸዋል። የፈለገ ቅር ሊላቸው ይችላል እንጂ ሩታን ፈጣሪ ይጠብቃታል። ሲቀጥል በጣም ልናገር የምፈልገው ነገር ሜሪ እንደዚህ መሆኗ ለምንድን ነው? ሜሪ እንደዚህ መሆን እግዚአብሔር ደስ ብሎኛል። እንኳን ደስ አለሽ በልኝ። ደህና ነህ አለህልኝ? ካሜራ ማይክ ራሱ እንጀፈርቻለሁ ብቻ ለከ እንዴት ነሽ? ተመችቶት ነው እንደወጣው ሰው ይከሳል ይገራታል ብሎ ይጠብቃል። እግሩ ቤት ምናምን አልልኩም ብቻ እና ስትይ ዝም ብዬ ድንገት ነው የመጣሁት። እግዚአብሔርን አምሮብሃል። ትንሽ ትቆይ ወንጀል የለብኝም ግን አቆዩኝ። ጭራሽ እውነት ሰው ግን የጠበቀው ዳኒ ከስተ ጠቆቅረም ያወፍ እንዴት እንዳማረበት እና እንዴ በየቀኑ እየመጣች ጠይቀችኝ ነበር። ቤተሰቦቼም አሉ ሩታም ያው ፍርፍርም አንድ ቀን ብቻ ፓስታ መጣች። እኔ ፓስታ ወዳለሁ ሁሌ ብታመጭ ጥሩ ነበር፣ ግን ከዚህ በኋላ በደንብ ነው የምሰራው። አንተ ብቻ ከተመቸ ያው ደስ ብሎኛል በእውነት እግዚአብሔር ይመስገን። የሆነው ነገር ሁሉ ለበጎ ነው የሆነው፣ ምንም አይደለም። እውነት ለመናገር በጣም ከፍቶኛል። የከፋኝ ነገር ብሎ መጀመሪያው ከምስጋና አልጀምር ብዬ ነው ፈጣሪ ማመስገን ስላለብኝ ነው። ምንድነው የከፋኝ? በዚህ አይነት ሁኔታዎች መጠርጠራችን፣ በእንደዚህ አይነት በማይሆን ማለት እኛ የፈለገ ያክል ነገሮች ልናደርግ እንችላለን፣ ልንቀልድ እንችላለን ምናምን፣ ግን ሄርሜላ የእውነት ጠፍታ በእሷ መጥፋት በዚህ ልክ ልንሳለቅ አንችልም። የእሷ መጥፋት ላይ ደግሞ እጅግ በጣም በነገሮች ያው ደስ ያለኝ ፓርት በጣም በሚገርም ሁኔታ እውነታዎቹ መውጣታቸው ያለው ነገር እያንዳንዱ ከመጠርጠር ሰው ባላደረገው አድርጓል ከማለት ያለው ነገር በዚህ ልክ እውነቱ መውጣቱ ደስ ይላል። አንዳንድ ሰዎች ሩታን መጠርጠራቸውን አላቆሙም ነበር። ያው እንትን የተባለው ኮመንቶችም ላይ ምናምን ስትሄዱ ተንኮል ነው እነ ሩታ ናቸው ምናምን አይነት ነገር እያሉ ነበረና ግን በዚህ ልክ እነ ሩታ እንደዚህ አይነት ነገር እንደማያደርጉ ግልጽ ነው። ግን አሁንም አንዳንድ ሰዎች ሀሳባቸው እነ ሩታ ላይ ነው።
አሁን መናገር የምፈልገው ለምንድነው ከሩታ ላይ አይናችሁን ማንሳት ያቃታችሁ? ሁሌም ሩታ ጥፋተኛ፣ ሁሌም ሩታ ተንኮለኛ፣ ሁሌም እንደዚህ ደግሞ ተገቢ አይደለም። ሜሪ እንደዚህ የሆነችበት ነገር ባይገባኝም በግልጽ እንደዚህ ለምን እንደዋሸች በዚህ ልክ ሩታ እንድትታሰር በዚህ ልክ ሩታ ላይ መጥፎ ነገር እንዲደርስ ፈልጋለች። ፋሚሊዎች አይታችኋል አይደል? ሰውን ማመን ግን አንዳንዴ እጅግ በጣም ከባድ ነው። ይወደኛል የምትሉት ሰው እንኳን ምን ጋርና የቱ ጋር እንደሚቀየርባችሁ ማወቅ አይቻልም። በዚህ ሰዓት በጣም ሰው የሚታመነው ፈጣሪ ብቻ ነው እንጂ ሰውን ማመን በጣም ከባድ ነው። ይህን ያክል ፈጠራ ተገቢ ነው ብዬ አላስብም። በጣም ስታወራ ነዳኒን በማየቷ በጣም ሜሪ ደንግጣለች። ለምን በዚህ ልክ መደንገጧ አስፈለገ? ስለዋሸች። የዋሸ ሰው የሰረቀ ሰው ሁሌም በነገሮች እየፈራ እየደነገጠ ምናምን ነውና እስኪ ፋሚሊዎችን ይህ ቪዲዮ አንቺ ጋር አፍካፈት አይደለም የመጣሁት። ዛሬ ለማሽበት አፍሽን ተካፈች። ሁለተኛ ነገር ደግሞ የምነግርህ ለአንተ ዳኒ፣ እኔ አንተ የመታሰር መንስኤ አይደለሁም። ምንም ያደረኩት ነገር የለም። አሁንም አንተ ፊትም ትናንትናም ከትናንት ወዲያም የደገምኩትን ቃል ለማወራው የመሰከርሽው ምንድነው? ምንም ምስክር ቦታ ላይ እኮ ነው። ምንም የመሰከርኩት ነገር የለም። እንዴ እነሱ ሲወያዩ ሰምቻለሁ አልሽኛ። ተገናኝተን ጭራሽ እንደዚህ አይነት ርዕስ ልናወራ ይቀርና እኔ ሜሪ ነኝ እንዴ ምንም መሳቂያ አያስፈልግም እኮ ማለት ግምት ነው ሜሮን። አንተ ነህ እየገገምክ ያለኸው። ይሄ ነገር ራሱ ድጋሚ እንዳያስጠራ እግዚአብሔር ይቅር ይበልሽ። እግዚአብሔር መሰከረ። ኦኬ እንዴ እኔ ምን እንዴ የቱ ጋር ነው እንደዚህ አይነት ወሬ አወራ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አይደለም አልመሰከርኩም ማለት አስዳኒ። አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ መጀመሪያው አትለፍልፍ አዳም። ለምንድነው እሺ አልመሰከርኩም ሚንስ አገታታል ብዬ ነው ያልመሰከርኩም። ሜሪ ለምን ሰምቻለሁ። ገጥሽ ነው? በጣም ደንግጠሻል። ተረጋጊ። በመጀመሪያ በጣም መረጋጋት አለብሽ። ሲቀጥል ደግሞ ትላንትና እኮ እያልሽ የነበረው እኮ የትም ቦታ እናገራለሁ፣ ህግ ፊትም ይሁን የትም ቦታ በጠራኝ ቦታ በሙሉ ይሄን እውነታ እናገራለሁ ምናምን እያልሽ ነበር። አሁን ደግሞ አልተናገርኩም እያልሽ ነው። አይታችኋል። ውሸት ምንም ጊዜ አይጠቅም። እውነት የወጣ ጊዜ ውሸት መደበቂያ ያጣል። እና በጣም የገረመኝ ነው እንደዚህ በዚህ ልክ በዚህ ርቀት መዋሸቱ ተገቢ አልነበረም። በእንደዛ አይነት ሩታ ጭንቀት ላይ ሩታ በእንደዛ አይነት ግራ መጋባት ላይ ያለች እንደዚህ አይነት የማይጠቅምና የማይረባ ባላደረገችው ነገር ባላወሩት ነገር አውርተዋል ተብሎ እንደዚህ አይነት ነገር ማምጣት ተገቢ አልነበረም በሰዓቱ። ሜሪ እንደዚህ ሩታ ላይ ትጨክናለች ብዬ አላሰብኩም። ሩታ ላይ እንደዚህ አይነት ተግባር ትፈጽማለች ብዬ አላሰብኩም። እንደውም ሰዎች ሲያደርጉባት ትከለክላለች ብዬ ማስባት ልጅ ዛሬ ደርሳ እሷ ራሷ ሩታ ላይ መጥፎ ሆና ሩታን ውድቀት ፈላጊ ሆና የሩታን መታሰር፣ የሩታን ማልቀስ፣ የሩታን ውርደት ፈልጋ መምጣቷ እጅግ በጣም ልብ የሚሰብርና የሚያናድ ነገር ነው። ቀጥታ በቃ እኮ የሩታን ውርደት መፈለግ እኮ ነው። ፋሚሊዎች የተናገረችው ነገር ሩታን የሚያዋርድና ሩታን ዝቅ የሚያደርግ ነገር ነው። ሩታን ዘብጥያ የሚከታት ሰዎች ለሩታ ያላቸውን አመለካከት በሙሉ የሚያጠፋ ንግግር ነው የተናገረችውና በዚህ ልክ ሩታ ላይ መሆን ተገቢ አልነበረም። አሁን በቃ ሁሉም እውነታ እየተጋለጠ በመሄድ ጊዜ ላይ የሜሪ ውሸት በግልጽ እየተገለጠ ይመጣልና ሜሪ እንደዚህ መሆንሽ ተገቢ አይደለም። አሁንም ሩታ ፈጣሪ ካንቺ ጋር ነው ያለው። ፈጣሪ ከእውነት ጋር ነው የሚቆመው። ከእውነት ጋር ነው የሚቆመው። ከሚገፋ ሰው ጋር ነው የሚቆመው። ማንም የፈለገ ጉድጓድ ሊቆፍርብሽ ይችላል። በጣም ጉድጓድ ሊቆፍርብሽ ይችላል። አንቺን ግን እዛ ውስጥ እንዳትገቢ ፈጣሪ ይጠብቅሻል። በጣም እርግጠኛ ነኝ። እንደዚህ አይነት ውሸት ደግሞ ካሁን በኋላ ባታመጡና ሩታ ላይ ባደፈደፉ ጥሩ ነው። በቃ አልፈለገችም፣ ካንቺ ጋር መሆን አልፈለገችም። አንቺ የምታመጪውን ሀሳብ ማድረግ አልፈለገችም። እንዴ በግድ ካላደረግሽ፣ በግድ ከኔ ጋር ካልሆንሽ፣ በግድ ካንቺ ጋር አረ ይደብራል። በቃ አሁን አንቺ አብርሽን ተይው ፍቺው እያልሽ አይደል? አንቺ ሩታን ፍቺ አታያት። በቃ አትፈልግሽም እንዴ
በጣም የሆነ ንግግሯ በቃ አብርሽን እንድትተው ምናምን የተናገረ። አንቺ ሩታን ለምን አትተያትም? ከሩታ ህይወት፣ ከሩታ ውሳኔ፣ ከሩታ መንገድ ላይ ለምን አትወጭም? ውጪላት። ሩታ የራሷን ህይወት ትኑር፣ በራሷ መንገድ ትሂድ፣ የራሷን ሀሳብ ታድርግ። አንቺ ከነገሮች ውጪ። ከእንግዲህ ወዲህ ሩታ ላይ በእንደዚህ አይነት ነገር ውሸት ለጥፈሽ አትምጪ። ከዳኒም ከሩታ አጠገብ ካሉ ሰዎች ላይ አይንሽን አንሺና የራስሽን ላይፍ መኖር ጀምሪ። በቃ ታያቸው። ነገ ደግሞ ሌላ ሀሳብ ሲፈጠር ይሄንም አይቻለሁ ብለሽ ደግሞ ትመጫለሽ። ሩታን ዋሽታ ገደል ለመክተት ነው ሜሪ የፈለገችው። ፋሚሊዎች ዋሽታ ገደል መክተት ማለት ነው። ያ ነገር ደግሞ በጭራሽ አይሆንም። ፈጣሪ ጠብቃታል። ፋሚሊዎች እናንተ በዚህ ጉዳይ ምን ታስባላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። አለው አትፍሩ። በዚህ አጋጣሚ ሳልነግራችሁ ማላልፈው ማለት ነው። እሺ እኔ ምንድነው የሱ ስፔሻሊ የዛ ማን ነው የኤፍሬም ተባባሪ ነው አልችልም። በመጀመሪያ ጊዜ ተባበራችሁ አልችልም። ሁለት የሆነን ሰው ሁሌ ስትፈልጊ ስፔሻሊ አንቺ ሜሪ የሚሻልሽ ቃሏን ሰምተናል። ቃሏን ሰጥተናለች። ማን ነገ እንደሚያፈርበት እናያለን። እቺ ቃል እኛ ተሰብስበን አንቺን ሄርሜላ እናግት ካልንሽና አንቺ ከወጣሽ በኋላ ስለማገት ካወራን እቺ ቃል ማወቅ ያለባችሁ እንደሆነ ታውቃላችሁ። እኔ ከእናንተ ጋር እዚህ ነገር ውስጥ ተሰማርቼ ቢሆን ኖሮ ዛሬ አንተ የገባበት እየተፍታታ ነው በጣም ነበር የሚደርሰኝ ባህር። ስለዚህ እግዚአብሔር ይመስገን ያንቺ ደግሞ እውነት ስለሆነ አትወጪም ነበር። አይ የእውነት ደግሞ የኛ እውነት ስላልሆነ ወጣ ገባሽ። አንቺ መሰከር ውሸት ስለሆነ እግዚአብሔር አወጣን ነጣ። ቴንክ ዩ። ሲቀጥል ደግሞ አንቺ ትገባለሽ ትላለች እንደ ያመነች እኮ እቺ ቃለች ብለሽ በማጥፋት ስለተጎዳ ገባ። አብርሃም ከዚህ በላይ መጎዳት ስለሌለበት እንዴ በቃ ልጅቷን ለምን አትፈቷትም? ፍቷት በቃ ልጅቷን መፍታት አለባችሁ። ሲገባኝ እኮ አብርሃም ነው ስለ አብርሃምና ስለ ሄርሜላ አብርሃም ዝጋርሽ አይገባም። ሁለተኛ ነገር ደግሞ ቢፈልግሽ ይሄን ያህል ጥግ እንደዚህ በሷ የሚሄድበት ይሄን ነበር። አልፈለገም። በቃ ፍቺው በቃ እርሺው አይሆንም። ሞከርኛ እኮ ስንት ለፋን ወጣ ወረድሽ መገናኛ ተንጠለጠልሽ ሆኔ ሰግዳለች ሳሪ እስካዛ አንቺ ሲቀርሻል እሱ ነው ለኔ አሁንም የምነግራችሁ ነገር በመጀመሪያ አሁንም ልጁ እሱና አንቺ ብትቀሩ አስፋልት አብሮሽ አይሻገርም። አትይም አንድ ጭንቅላት የሚነካ ንግግር አንድ ያጨብጭብላት። አንቺ ያላየሁትን አየሁ ብለሽ አጨብጭብላት። ሰው በዚህ ልክ ውሸታ ቢሆን በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ እኔ ማለት ነው ተመልካቾቻችን፣ እግዚአብሔር እንደው እቺን ቃሏን ያዙልኝ። በእውነት ነው የምላችሁ፣ እቺ ቃሏን ያዟት። እውነት ፈጣሪን የምለምነው ማለት ነው አሁን ከምን ጊዜውም በላይ ሄርሜላን ፈጣሪ ነፃ እንዲያወጣ ካለችበት በቃ እሷ ስትገኝ ነው የኛ እውነት ፍልቅቅ ብሎ የሚወጣው። ህግ እውነቱን አግኝቶ አስወጥቶናል አይደል? ግን ደግሞ የአይን ምስክር አለው ስላለች ፈጣሪ ሆይ ጌታ ሆይ እንደምለምን ሄርሜላ በሰላም ትገኝ፣ መድኃኒዓለም ምንም ሳትሆን ትገኝና እውነቱ ውጥት ይበል፣ ከዚህ በላይ ይውጣ። ሲቀጥል ደግሞ ማለት ነው ስልካችንን ብርብር አድርገው ፈትሸውታል። ከስልክ ውጪ ምንም አይነት ነገር ልናረጋ አንችልም። የሆነ ነገር ብናስብ መረጃው እዚህ ውስጥ ይገኝ ነበር። ጠይቃችሁኛል አለች እኮ አንቺ ተሰብስባችሁ አውርታችሁኛል እንዴ? በስመ አብ እኛ ጭራሽ ባንዲራ ከዛስ ደግሞ ስትወጣ ብር ላይ ቆም ዳንሻኛ ሴሌብሬት እናደርገ ኤቭሪዋን ያያችሁትን አይታችኋል፣ የታዘባችሁትን ታዘባችሁታል። ሌላ ለእናንተ ትተናል። እንወዳችኋለን። ዳንሻዬና ዳንሻ